ልጅቱንም ወደ ጅዳ ተጃለሽ ወደ የመን ነው የምትመለሹ ሲሏት ከልጅ ደባልቁኝ ብላለች አሉና ነገሩ። ይሄንን ስንሰማ እውነት ነው ወይስ ናቸው? እውነት ነው አሉ። ይሄ መረጃ ህዝቡ ይስማ ብለው በራሳቸው ፍቃድ ነው ሚዮት ያነሳሁት። ከዛ በኋላ ነው እንግዲህ የቀጠልንበት። በቃ ይሄ እውነት ነው ብለን ቀጠልንበት። በመነጋው እንድርስ ማሩ መረጃ አለው በቪዲዮ የተደገፈ ሲሉ ስልኩን ስጡ ብዬ ደወልኩበት። ደውዬ እንድርስ ምንድነው አለ መረጃ ስለው አይ ተክሌ ጋራ አንድ ነው። ስለዚህ እኛ የምንፈልገው ልጅቱ ህይወት የመኖሯና ያለመኖሯን ነው። ካለ እኛ ተክሌም ጋር የሚያገናኘን የለ የጅዳውን ደላላ ጠርንፈን እንይዘዋለን፣ ግዴታውን እሱ ያመጣል ብለን ተለያየ። አሁን መጥቶ በውስጥ ለወራ ነበር ሰይዶ ረባቦ አጣብኝ ወዘተ ሸሌ ጋላሞት አስገብቶ ያሰድበናል። ለእናቷ ጥርጥር የገዝታ ማታ ሴትዮ ምሷን ማታጥብ ግማታም እያስገባ ያሰድበናል። እውነቴን ነው ወላሂ በጣም ነው የተናገር። ስሜታቶን ይኸውልህ ሰያ አንድ ነገር ይሄ እንድሪስ የሚባለው ሰውዬ አጀንዳ ያስቀየረው ፐርፐዝሊ ነው። አሁን እኔ የገባኝ ነገር ማለት ለምን ከተባለ አንተ ኦልሬዲ ይሄ ይመች የሚባለውን ልጠይቀው ጫፍ ደርሰሃል። ይመች እንዳይጠየቅበት አጀንዳ ማስቀየሩ ነው። ቪዲዮ አለኝ ብሎ ተነጋግሮ ልጆቹ ጋር ይሄ ኢንትሪስ የመጣው በስነ ስርዓት ልጆቹ ጋር ተነጋግሮ ነው። ሃይሚ የሰማነው የ24 ሰዓት ቪዲዮ አለኝ ብሎ የ24 ሰዓት የቶክስ ስምምነት አስፈርሟል። በቃ ወደድክም ጠላህም ይመች ቦታ እስከሚይዝ ነው። ይመችን ቦታ ይዘዋል። በቃ ዋናው ይሄ ነው። ድራማው ይሄ ነው። እየሰማነው ድራማ አሁን በቃ ቪዲዮ አለም ነው ታዳስ ይዘዋል። አንተ እኛ አሁን ይሄ እንድሪስ በራስ በሚጠየቀው መንገድ ይጠየቃል። ባይዘው ይች ልጅ ነገ አንድ ነገር ብትሆን እንድሪስ ማሩ ተጠያቂ 100% ተጠያቂ እንደሆነ ያዙ። ከደላሎች ጋር ኮኔክሽን እንዳለው የኢትዮጵያ ሕዝብ በደንብ ብለን ልብ ልትል ይገባል። ይሄ ብቻ አይደለም። አሁን ሰየኛ ወደ ራሳችን የቤት ስራ እንሄድ። አሁን ዘ ኔክስት ስቴፕ ላይ ማውራት ያስፈልገናል። ኦልሬዲ ከ90% በላይ የሚሆነው ልጅቷ በህይወት ማለቷን አረጋግጠናል። ሶ ዘ ኔክስት ስቴፕ ልጁን እንዲያመጣ ይመች የሚባለው ልጅ እንዲያመጣ በስነ ስርዓት ማናገር ነው። ያን ደግሞ በውስጥ እንገናኝና ስራውን ሰያ ይሄን ጉዳይ በውስጥ መስራት ነው። እዚህ ላይ መጥቶም መለፍለፍ አያስፈልገውም። ወደ መፍትሄው ነው። በቃ ከዚህ በኋላ መፍትሄና መፍትሄ ብቻ ነው። ላይቭ ላይ መምጣት አያስፈልገውም። ከዚህ በኋላ ላይቭ የሚመጣው ልጅቷ በህይወት አሳያለሁ ካለ ብቻ ነው። ሰያ ላይቭ በዚህ ጉዳይ ማውራት ያለብን ይህን ጉዳይ ዛሬ መግደል አለብን። እኔ ነው ማድረግ ተቀጥሬ የምሰራ አንድ ነገር እኔ ለሀገሩ ለዱባይ አዲስ ነኝ። ተቀጥሬ የምሰራ ሰው ነኝ። ስራዬን ትቼ የጀመርኩት ነገር እንዲሳካና የልጅቱ መኖርና ለመኖር እንዲወጣ የምችለውን አድርጌያለሁ። በመሀል እየገቡ ቢያቀናጭፉም የምችለውን አድርጌያለሁ። አሁን እኛ ዛሬ እንቋጨዋለን። ማንም ሰው እኔ ካሁን በኋላ እንጀራ ነው እኔ የምኖረው ተቀጥሬ እየሰራው። ስለዚህ ዱባይ ላይ ካልሰራክ አንድ ቀን ልብስ ካልሸጥክ መኖር አችልም። እኛ የሰራ ሰዎች ነው። እኛ እውነትን ለማወቅ ገባን፣ ሞከርን። ማንም ሰው የሰው ትኩረት ፍለጋ ፎሎ ፍለጋ የደነዘዘ እንትኑን ይሄን አቀናጨው። እኛ ትላንት ጨርሰን ነበር ጉዳዩ። ትላንትና እንደጨረስን አውቆ ራሱ የጅዳው ደላላ ደውሎ ሰያ አሳልፋችሁ አትስጡኝ፣ ዛሬን እንኳ የሆነ መፍትሄ ላፈላልግ ብሎ ነበር። ስለዚህ ለጅዳው ደላላ ሩህ እየተሰጠ ነው ያለው። እንዲያውም ይሄ በጣም ነውር ነው። ወንድ ልጅ አንድ ጊዜ ባወራው ቃል ሁለት ጊዜ አያወራም። መዛት ማታ ይኸውልህ እኔ ስንት ሰው ዝቶብኛል። የጅዳው ነው የዱባይ ንጉስ ብሎ መጥቶ እሱቅ ነው ምንደፋ ምን አባቱ ያመጣል። እኔ ተዝቶብኛል። እኔ ይኸውላችሁ ጊፍት አልፈልግም ሚኪ አልፈልግም። ሰዎቹ ጥቅም ፍለጋ ነው ስለሚያደርጉ እንዳትሰጡኝ። እኔ ሰርቼ የማድርሰው ነው። ተቀጥሬ ልብስ ቤት ሰርቼ የምኖረው። ስለዚህ እኔ እስካሁን ታግል ያለው እኔ ላይ አንድ ቀን ተዛተብኝ ብያለሁ። ብዙ ሰው ዝቶብኛል። ቴክስቱን ላሳያችሁ ግን አላልፈቀፈቅም። ዝቶ ይቀራል እንጂ እኔ መንካት አይችልም። ዝተውብኛል። እናትህ እንዲህ ብለውብኝ ይላል። እንዲ ወንድ ልጅ የጀግና ሀገር እኮ ነው የተወለደበት ሀገር። ከየት ነው የመጣው? ምንድነው ወንድ መንበቅበቅ? ስለዚህ አሁንም እኛ ልክ እንደ ትላንት ነው አንድ ውሳኔ እንወስናለን። ግሩፕ አለ፣ በግሩፕ የሚሰራውን እንሰራለን። ሁልጊዜ አናለቅስም።
ሶስተኛ መረጃ ስለሆነብን ነው እንጂ እስካሁን የቆየ ነው ራሱ አንቆይም ነው። ሰያ ሰው ትኩረት ማድረግ ያለብን ነገር በነገራችን ላይ ይሄ ይመች ብቻ ሳይሆን እነዚህ ሁለቱ ተክለ የሚባለው ኦልሬዲ ወንድማማቾች አቀናል። ይሄ እሱም ተክለ ስለሚባለው ልጅ ስለ ወንድሙ መረጃ እየመጣ ነው። በውስጥ መጨረስ ያለብን ጉዳይ በነገራችን ላይ መጨረስ አለ። መጀመሪያ ዝጅ ጋር የተቀመጠውን ይመች የሚባለውን የሸዋ ሴቶቻችንን እያፈነ ለአረብ ለየመን እየሸጠ ዋሻ ውስጥ ተዘግቶባቸው አረብ ሀገር እዚህ መጥተው እስከ 3 ዓመት ደሞዝ ያልተቀመጡ እሱ ቤት የተቀመጡ በጣም ብዙ ሴቶች አሉ። እሱ ብሬክስን አስገባው ሰያ ብሬክስን አንዴ ሳበው እስኪ። አንደኛ ከመንግስት ናቸው የሚገኙ ልጆች አሉ። የሰማነው መንግስት ራሱ ያልቻሉ ሽፍቶች። አብዲ ወንድሜ አብዲ፣ አሁንም አንድ ነገር ልንገራቸው። እኛ ሴፍ የሆነ ቦታ ላይ ነው ያለ ነው። ስሜታዊ ሳንሆን ያለንን አማራጭ ኤቭሪ ሲንግል አማራጭ ካለ እሱን ተጠቅመን የምናገኝበትን መንገድ ነው አሁን መፈለግ ያለብን። ተስፋ መቁረጥ የለብንም። ያለሰለሰ ጥረት ማድረግ አለብን። ሚኪ አዳምጠኝ። ኦልሬዲ እኮ እኛ መረጃው አለን። ልጅቷ በህይወት ማለቷን በሁለት መንገድ አረጋግጠናል። ከዚህ በኋላ ይመች የሚባለው ይሄ የሸዋ አማራ ነኝ የሚለው ልጅ ጋር እሱ ይሄን ደላላ በኤኒ ሚንስ አሳዶ እንዲያመጣ ማድረግ ነው። ከፈለገ ጉድጓድ ሚጋ ከገባበት ገብቶ ያምጣ ነው። እህታችን በህይወት አለች፣ ያምጣ። ከዛ ውጭ የሚሰራውን ስራ ደግሞ በውስጡ እንግባና በቃ ስራ እንጀምር ነው። ወደ አክሽን በተግባር ሰርተን እናሳየው። የመጀመሪያው ነገር ትረስት ሚ የመጀመሪያውን የተግባር ስራ ስንሰራ ያኔ ይመች የሚባለው ደላላ በላይ መጥቶ ቪዲዮ ከፍቶ እያት ልጅቷ ብሎ ይዞ ባይመጣ ሃይማኖት ምናለ ይውል ሲል ከኛ የሚፈለገው አክሽን ነው፣ ተግባር ነው። ያንን ደግሞ እዚህ ላይ ማውራት የለብንም። ኦልሬዲ ግሩፕ አለ በውስጥ እኛም ክሬት ያደረግነው አለ፣ ሰያም አለ ክሬት ያደረጋችሁት። አንደኛው ግሩፕ ጋር እንግባና አንድ ላይ ሆነን ይህንን ጉዳይ እስከ መጨረሻው ማስኬድ አለብን። በውስጥ ነው እንድሪስ አሁንም ተስፋ የምታደርጉ ካላችሁ እንድሪስ ራስን ችሎ የሚጠይቅ ሰው ነው። ባይዘው አሁን እንድሪስ ላይ ተስፋ መቁረጥ መቻል አለባችሁ። በእንድሪስ የሚፈልገው ነገሩ እንዲራዘምና እና ቡፋኖ እና ሚኪ እንዳይዙት አዘናክቶናል። አቡፋኖ ትናንትና እሱ ባለው እንድሪስ ባለው ነገር ተስማምቶ ነው የወጣው እንጂ እኔ ይሻላለሁ በእኛ መንገድ እንሄዳለን አላለም። አቡፋኖ ይሄ ውሸት ነው። አማራጩ እሱ የሚሻል ከሆነ ብለን ሁላችንም ተስማምተን እስከዛሬ ሰዓት የጠበቅነው እንጂ ትናንትና ኦልሬዲ ሰያ በቤቱ ወስኖ ጨርሷል። አሁን እስኪ ብሬክስ ምን ብለዋል መጨረሻ ላይ ሲመለ ወይ ሚኪ ምን አለ መሰለህ፣ እኛ ቀንን ሙሉ ስንጠብቅ የነበረው ነገር በመሰረቱ እንደው ይሃን እኔ ራሴ በቃ ስጠብቅ የነበረው ከእንድሪስ ማሩ ነው እንድሪስ ሶሪ የሃና ቪዲዮ በቃ እናያለን ብዬ ነው ስጠብቅ የነበርኩት። እኔም እሱ ነው ስጠብቅ ገብቶሃል አይደለ? ቢካው ያቺ ልጅ እኮ የቅድሟ የጉራጌዋ ልጅ ናት ምናምን ስትመጣ እኮ 5 ዓመት ሙሉ ታግቼ እዛ ላይ እህቴ እዛ ላይ 5 ዓመት ሙሉ ታግታ ከ1 ወር በፊት ነው ነፍሰ ጡር ሆና ሀገር ቤት ገብታ አሁን ሕክምና ላይ ነው ያለችው። እንዲህ ብለን ስናወራ ሃና እኮ እዛ ላይ ናት ያለችው፣ እዛ አግኝቻት ነበር ብላኛለች። እርግጠኛ ነሽ ወይ ብዬ ይሄ ቪዲዮዋን ስልክላት የሃና ቪዲዮ ስልክላት አዎ ራሷ ይቺ ሃና ናት ብላ አለችኝ የሚል እኮ 100% እርግጠኛ የሆነ ሃና በህይወት መኖሯን የሚያረጋግጥ መረጃ እኮ አለ። ግን እንደው መረጃ አለኝ ስላለ ራሱ መረጃውን በቃ በቪዲዮ የተደገፈ የሆነ ነገር ይኖራል የሚል እምነት ነበር የነበረኝና ሃና በህይወት መኖሯ ምንም ጥርጥር የሌለው ነገር ነው። ጋይስ ገባችሁ አይደል? ከአንድም 2 ልጆች ናቸው እንደውም አይደል እንደዛ ያሉት። አንዲቷም እንደዛ ነፍሰ ጡር ሆና በዛ ከሀይቅ ልጅ ጋር አብራ ስትሄድ የተባለችዋ ልጅ ማለት ነው። አንድ አድራሻዋ ያልተገኘችው፣ ሁለተኛ ደግሞ ያቺ ቅድም እንደዛ ያለችው 2 ልጆች ቢያንስ በአይን እዛ ላይ አይተናታል ብለዋል። በቃ አለቀ። ምንም ሃና በህይወት መኖሯን የሚያጠራጥር አንድ ነገር መያዝ ያለብህ ቅድም እኮ እኔ ልጀምረው ብዬ ነበር። ባይዘው ወይ ይሄ እንድሪስ የሚባለው ይመች የሚባለው የአፋኙ ደላላ ጓደኛ ኢትዮጵያ እያለ ይሄ የሚያውቁ ናቸው። ባይዘው የሚያውቁ ይሄንን የምትናገረው እዛው የሰፈሩ ልጅ ነው። እስከናቱ በመረጃ በማስረጃ በፎቶ ጭምር ማምጣት ይቻላል። እና እንድሪስ ያፋኙ የይመች የሚባለው ደላላ ጓደኛው ነው። ሀው ላይክ ጓደኛው እንዴት ነው አሳልፎ ለኛ የሚሰጠን? ይሄ ልጅ አቡን ያስቆመው መረጃ ቪዲዮ አለኝ ብሎ ያስቆመው አቡ ኦልሬዲ ወደ አክሽን እንዳይገቡና ይሄ ደላላው ስለፈራ ቤተሰቦቼ ምናምን ብሎ ስጋት ላይ ቤተሰቡ ላይ የሆነ ነገር እንዳይመጣ ተጽዕኖ እንዳይመጣ ስለፈሩ አቡን የማረጋጋት ስራና ውስጥ ለውስጥ
በገንዘብ ስም ወይ ቤተሰቦችን ደልለው ካልሆነ ደግሞ ነገሩን አደባብሰው ጉዳዩን ከነሱ ማስወጣት ነው የፈለጉት። ይሄ ነው አካሄዳቸው። ስለዚህ መንቃት መቻል አለብን ነው። አሁን ወደ አክሽን ብቻ ነው፣ ወደ ተግባር ስራ ብሬክስ ማለት ነው። ብሬክስ አንድ ጊዜ ትላንትና በውስጥ ነው የሚሰራው። እዛ ምስጢር የሰጡ ልጆች እና ቡፋኖ ብሰጣቸው በሚዲያ በቲክቶክ ያወጡታል አለ። ኦኬ ዋትስአፕ ላይ ገባሁለት። መረጃ የሰጠህ ልጅ የኛ የቆቦ ልጆች የኛ አማራ ልጆች አሉ፣ ያውጧቸው። እዛ አካባቢ ተክሌን የሚያውቁት ልጆች ይቀበሏቸው ብዬ ዋትስአፕ ግሩፕ እነሱ ጋር አሰርኩት። ምላሽ አልሰጠም። አሁንም ፍላጎቱ በእነ ቡፋኖና በእነ ጀከር እያመካኘ ወደ ይመች ቤተሰብ ጋር እንዳይኬድ በቃ ይዞናል፣ አታሎናል። የምር በጣም ነው የሚያናደው። እኔ እስከዚህም ደረጃ ይደርሳል አላልኩም ነበረ። በጣም ነው የሚያሳዝነው፣ በጣም ነው የሚያሳፍረው። አንድ ነገር የሚወራው ስለ ወንድ ነው። በቃ ርሱት። አሁን ወደ መፍትሄው እንግባ። መፍትሄው የሰው ልጅ ህይወት በነገራችን ላይ ቀላል ብሬክስ የምትለው ለእያንዳንዱ